የዓለም ኃያል ጉልበት የማይችለው የመኖር ያለመኖር ጉዳይ ነው። ልል ሆኖ ፈጣን ወደፊት እንጂ ወደ ኋላ የማያውቅ ነፋስነት አለው። ፈርጫው ጣጣን ጫዋልተን እንዴት ብለን እንከርም ነበር። ልክ እንደ እስትንፋስ ለመኖር ምክንያት ዛሬም ቤተክርስቲያን መሳሪያ አድርጋ ትጠቀማለች። እኛ እናየዋለን አናየው፣ እሱ ግን ያያናል። እሳትነት አለ። አስፈሪ ቁጡ ማንነቱን ፍጥረት እንደመረመረው ዛሬም አለ። ለዚህ ነው ኢትዮጵያም የውሃ በር ይኑረኝ የምትለው። ይህ ሁሉ ተአምር ካለው ምንድነው ውሃ ውስጥ ያለው? የዓለም ኃያል ጉልበት በሙሉ ማንበርከክ የማይችለው ደግሞም የዓለም ገጽታን በሙሉ ኃይሉ ማንበርከክ የሚችለው በምድር ላይ ያለ ጉልበት በአንድ ተጨምቆ የሱን ያህል ሊደርስ አይችልም። ልል ሆኖ ፈጣን ወደፊት ከሄደ ወደ ኋላ በተአምር የማይመለስ ደግሞም መልክ አልባ ቃላቶችን ሰሚ የዓለም የኢኮኖሚ ሚዛንም ነው። እንደ ኃያልነቱ ሁሉ ልክ እንደ እስትንፋስ ፍጥረት በሙሉ ያለሱ መኖር አይችሉም። አስፈሪ ቁጡ ደግሞም የዋህ በዚህ ሁሉ ማንነቱ ለፍጥረት መኖር ምክንያት ነው። ይሄ መልክ አልባው መልከኛ ነው። ዓለም ስትፈጠር አብራ ያገኘችው የመኖሯ አንድ አካል ነው። መልኩ ምን አይነት ነው? ሲያናግሩትስ ይሰማል? ምላሽስ ይሰጣል? ከየት መጣ ለሚሉ ጥያቄዎች በሙሉ ሁሉም ሰው እንደየራሱ ምልከታ የራሱን ሐሳብ ያስቀምጣል። በእውነት ውሃ ግን ምንድነው? ውሃ ትልቁ የህይወት መሰረት የሚያደርገው ነገር ዩኒቨርሳል ሶልቨንት ነው የሚባለው በእንግሊዝኛ። ሁለገብ አሟሚ ነው። ጨው ብቻ አይደለም፣ አፈርንም እንደዚሁ። ያ ባህሪው በጣም ብዙ ነገር በህይወት ውስጥ በምድር ላይ የስነ ምህዳር መስተጋብሮች ኢንዶር ኖሩ ያደርጋል። ይህም ለምሳሌ የካርበን፣ የናይትሮጂን፣ የሃይድሮጂን ሳይክል እንዲኖሩ ከሚያደርጉት አንዱ እና ዋነኛው የውሃ ባህሪ ነው። ውሃ ፍጡር ነው። እግዚአብሔር የፈጠረው ብዙ ምሳሌዎች ብዙ ነገሮች ቢኖሩትም ግን እግዚአብሔር የፈጠረው ፍጡር ነው። በውስጡም ሕያዋን እንዲኖሩበት ወይም በውሃ ውስጥ የሚኖሩ ፍጡራን እንዲኖሩበት ውሃንም አዘዛት። በውስጧ አሶችን እንደዚህ ፍጡራንን እንድታፈራ ለታውፀ ማይ ብሎ ውሃም እነዚህን ፍጡራን ታውጣ ብሎ በውስጡ ፍጡራን እንዲገኙበት አድርጎታል። የእግዚአብሔር መንፈስ በውሃ ላይ አለ። አይተ ከሆነ ቄሶች ውሃውን ቤት ለመርጨት ሲያስቡ ይባርኩታል፣ ይቀድሱታል። ከባረኩ በኋላ ይላሉ አይደለ? ምናልባት አዋራው ከላዩ ላይ ካለ ገለጥ ብሎ መንፈሰ ቅዱስ ዛሬ ቢታይ ነው። መንፈሰ ቅዱሳቸው ደግሞ በውሃ ውስጥ አለ ማለት ነው። ተመልካች ነው ማለት ነው። እግዚአብሔር ከኛ ጋር አለ። እኛ እናየዋለን አናየው፣ እሱ ግን ያያናል። አንጨብጠውም፣ አንይዘውም። ስለዚህ መንፈሰ ቅዱሱ ውሃን ትይዘዋለህ። አሁን እንደዚህ አይያዝም አይደለ? ይዘገናል፣ አይዘገንም። ስለዚህ የእግዚአብሔር መንፈሰ ቅዱስ ስለሆነ ዋቄ ፈታም የሚያመልከው ለዛ ነው።
በተፈጥሮ ዑደት ውስጥ ውሃ እንደ ከተፈጠረ በኋላ የሚጠፋ አካል አይደለም፣ ቅርጹን እየቀያየረ የሚሽከረከር እንጂ። ለምሳሌ በፀሐይ ሙቀት ምክንያት ከባህርና ከወንዞች ወደ አየር ይተናል። በትነት መልክ የሄደው ውሃ በአየር ላይ ሲቀዘቅዝ ወደ ደመናነት ይቀየራል። ዝናብ በመሆን ደግሞ በበረዶ ወይንም በውርጭ መልክ ወደ መሬት ይመለሳል። ራሱን አዙሪት ውስጥ ሪሳይክል እያደረገ ይኖራል እንጂ ከተፈጠረ በኋላ አይጠፋም። በሌላው ቋንቋ ውሃ የማይሞት ባህሪን ይላበሳል ማለት ነው። ዘፍጥረት ምዕራፍ 1 እና 2 ላይ በውሃ ላይ በስፋት ይናገራል። የመጀመሪያው ምዕራፍ 1 ላይ በ6 ቀን እግዚአብሔር 6 ቀን ዓለምን የፈጠረው በ6 ቀን ነው፣ በሰባተኛው አረፈ ነው የሚለው። ስለዚህ በሁለተኛው ቀን፣ በሶስተኛው ቀን፣ በአምስተኛው ቀን ያደረጋቸው ነገሮች ከውሃ ጋር የተያያዙ ነው። መጀመሪያ ላይ ውሃን ከየብስ ጋር ለየ። ከዚያ በኋላ ደግሞ ምድርን ያለው ውሃ ወደ አንድነት ይሰብሰብ አለ፣ ተሰበሰበ ይላል። ያም ብቻም ሳይሆን በውሃ ውስጥ ያሉ የተለያዩ ነገሮች ይሁኑ፣ ይፈጠሩ፣ ይኑሩ ብሎ አሳውን ሌላም ነገር ሁሉ የተፈጠረው በእነዚህ የእግዚአብሔር ድንቅ አሰራር ቀናት ጊዜ ነው። ውሃ በቅዱስ ቁርአን ወደ 59 ቦታዎች ላይ ተጠቅሰዋል። እንዲሁም በተለያዩም ደግሞ ወደ 4 ተጨምረዋል። ወደ 63 ቦታዎች ተጨምረዋል። ውሃ ለምንድነው ቅዱስ ቁርአን ላይ ወይንም ቁርአን ላይ አላህ በብዙ ቦታ ላይ የተናገረው ውሃ ወሳኝ ለመሆኑ ነው። አላህ ሱብሓነሁ ወጀዐልና ኩለ ሸይን ሚነል ማኢ ይላል። አላህ ሱብሓነሁ ወተዓላ ኩለ ሸይን ብሎ ሲል ማንም ነገሮች ከውሃ ነው ያደረግነው። ራሳችን ፍጡራት እኛ የተፈጠረው ተውሃ ነው። ሚማኢን ዳፊቅ ይላል። አላህ ከሰጠ ኒዕማዎች ሁሉ የበለጠ የሚበሉት የሚጠጡት ውሃ ነው። ውሃ በባህሪው ልዩና አስደናቂ የሆነ ንጥረ ነገር ነው። በሳይንሳዊ እሳቤው ደግሞ በኬሚካላዊ ቀመር H2O ብለን ወይንም አንድ የውሃ ቅንጣት ከሁለት የሃይድሮጅን አተሞችና ከአንድ የኦክሲጅን አተም የተሰራ ነው ልንል እንችላለን። እነዚህ አተሞች እርስ በርሳቸው የተሳሰሩት በኤሌክትሮኖች ጠንካራ ድርብርቦች መሆኑን ሳይንስ ደግሞ ይነግረናል። ይህ ሁሉ ሲባል ግን የውሃን ምስጢር ምንነት አወቀን ማለት አይደለም። ፍጥረትን ሁሉ የውሃ ባህሪ እንዲኖረው አድርጎታል፣ ሰውን ጨምሮ ማለት ነው። በእኛም ውስጥ 4ቱ ባህሪያተ ስጋ የምላቸው ይሄ ቁሳዊው ስጋዊው ባህሪያችን ነፋስነት አለው፣ ውሃነት አለው፣ አፈርነት ወይም መሬትነት አለው፣ እሳትነት አለው። ስንሞት ደግሞ እነዚህ ሁሉ በየተራ ይሄዳሉ። እሳትነቱ ይቀዘቅዛል፣ ቀዝቃዛ በድን ይሆናል። ነፋስነቱ ይጠፋል፣ ነፋስ ሙሉ ለሙሉ ትንፋሽ አልባ ይሆናል። ከዚያ ደግሞ ያው እርጥበት አልባ ይሆናል፣ ውሃ ይቀር። ከዚያ ደግሞ አፈር ብቻ ነው። የመኖር ያለመኖር ጉዳይ ነው። we need carbon, we need hydrogen, we need oxygen። ኦክሲጅን መሰረታዊ የመኖር ነው። ግን ውሃ ነው ሳይክል እንዲያደርግ በምድር ላይ የሚረዳው ማለት ነው። ዲዞልቭ ያደርገዋል፣ ያሟሟል። በራሱ ውስጥ ዓለም አቀፋዊ የኃይል የፀሐይ ብርሃን ጉልበትን ስርጭት እና ባላንስ ሚዛናዊነትን ውሃ ነው የሚያስተካክለው። የውሃን ትርጉም ባለማወቅ አንዳንዶቹ የሆነ ነገር ይናገራሉ። ትርጉሙን ከራሱ ማወቅ አለበት። እንግዲህ የውሃን ትርጉም የማያውቅ ከሆነ ትርጉሙን እንዲያውቅ አንድ ቀን እስቲ ውሃ ሳይጠጣ ይዋል ምን እንደሚሆን በዛን ሰዓት ለውሃ ክብር ይሰጣል። ሳይጠጣ ከዋለ የሚውል ከሆነ ችሎ አይውልም እንጂ አይውልም። ስለዚህ ውሃን እንደቀላል ማየት የለብንም።
ከእህል ውሃ ይበልጣል። አሁን እህል ቁርስም ሳትበላ ማታ ትደርሳለህ፣ ጨክነ እንደምንም ጨክነ። ውሃን ግን አትችልም። ውሃ ስሜትን የመረዳትና መረጃን የማከማቸት ችሎታ አለው የሚል መላምት በሳይንስ እንዲሁም በሃይማኖታዊ እይታዎች ይነሳል። ለውሃው መልካም ቃላት ሲነገረው የሚሰራው የበረዶ ክሪስታል ወይንም ቅርጽ ውብና ያማረ ይሆናል። በሌላ በኩል ደግሞ ለውሃው መጥፎ ቃላት ሲነገረው የበረዶ ክሪስታል ወይንም ቅርጽ የተዛባና አስቀያሚ እንደሚሆን ይታያል። በዚህ ውስጥ የፊዚክስ ሕግጋት ደግሞ ድምጽ የንዝረት ሞገድ ስለሆነ በውሃው ላይ መጠነኛ እንቅስቃሴ ሊፈጠር ይችላል ይለናል። የሰው አካል 70% ውሃ ከሆነና ውሃ ደግሞ ክፉ ንግግር የሚጎዳው ከሆነ በሰዎች ላይ የምናደርገው ንግግር ምን ያህል በጤናቸው ላይ ተጽዕኖ ይኖረዋል የሚለው ፍልስፍና ብቻ ሳይሆን ጥልቅ እውነታ እንዳለው ማሳያም ይሆናል። የውሃ ሞሌኪውሎች እርስ በርስ የመሳሳብና የውሃ ሞሌኪውሎች ለሌላ ነገር የመሳብ ኃይል ተፈጥሮ አላቸው። ለምሳሌ አንድ ውሃ ኩባያ ውስጥ አድርገህ ጣትህን እንደዚህ አድርገህ ብድግ ብታደርገው የሚንጠለጠል ውሃ ታገኛለህ አይደል? ሁለት ነገር ነው የምትማረው። አንደኛው ውሃው ከጣትህ ጋር ውሃ ከሌላ አካል ጋር የመሳብ ባህሪ ያለው ማለት ነው። ሁለተኛው ውሃው ተንጠልጥሏል፣ እርስ በርሳቸው የመሳሳብ ባህሪ ማለት ነው። ይሄ ወደ ኬሚስትሪ ውስጥ ሄድ ሁለት ሃይድሮጅን እና አንድ ኦክሲጂን ነው። ፖዘቲቭ እና ኔጌቲቭ ቻርጅ አላቸው። የሃይድሮጂን ፖዘቲቭ ቻርጁ ይህንን የማድረግ አቅም አለው ማለት ነው። ውሃንና ማዕድናትን ከምድር ስር ከአፈር ውስጥ ይወስዳሉ አይደል? እንዴት ነው ላይ ቅጠል ጋር የሚወጣው? ተአምር አይደለም ይሄ? ይሄ ባህሪው ነው። ካፕለሪ ሬዝ ይባላል በሳይንሱ። በዚህ ነው ወደ ቅጠል ይሄዳል። ቅጠል ውስጥ ነው እንግዲህ ፎቶሴንተሲስ እነኚህን አዋህዶ የፀሐይ ብርሃንን ጨምሮ ካርቦን ዳይኦክሳይድን ጨምሮ እነኚህን አዋህዶ ምግብ የሚሰራው ያ ምግብ ነው ለኛ ምግብ የሚሆነው። የውሃ ባህሪ ነው። ወደ አዲስ ኪዳን ስንመጣ ውሃ የህይወት ውሃ ምንጭ ብሎ የሚናገረው ኢየሱስ ክርስቶስን ራሱ ነው። የህይወት ውሃ ምንጭ እኔ ነኝ፣ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ ይላል። ይሄ በጣም እንግዲህ ለሁላችንም ገዢ ነው። ኢየሱስ ክርስቶስ ራሱን ያቀረበው በውሃ ተምሳሌት። ውሃ በጣም ብዙ ነገር ነው ያለው። በሐዲስ ኪዳንም ስርዓተ ጥምቀት ስንፈጽም የስርዓተ ጥምቀት ጌታችን በዮርዳኖስ ወንዝ በውሃ ተጠምቆ የጥምቀት ስርዓትን መስርቶልናል። በቀራንዮ በተሰቀለም ጊዜ ሌንጊኖስ በጦር ጎኑን ሲወጋው ደምና ውሃ ከጎኑ ፈሰሰ በማለት ማየገቦ ወይም ደግሞ ከጎኑ የፈሰሰው ውሃ ደግሞ የዘላለም ሕይወታችን ከእሱ ጋር የመተባበራችን መንግስቱን ጽድቁን የመውረሳችን ውሃው ደግሞ ልጅነት የምናገኝበት የምስጢር ምሳሌ በመሆን የድህነት መጀመሪያ የድህነት ልጆች እንድንባል የድህነት መጀመሪያ ጥምቀት በማየገቦ እንድንጠመቅ በዮርዳኖስ ተጠምቆ በማየገቦ እንድንጠመቅ ትእዛዝ ሰጥቶ ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያይም ብሎ ሕግ ሰርቷል። የውሃ ዋነኛ ሳይንሳዊ ባህሪያቱን ስንመለከት ውሃ ከሌሎች ፈሳሾች ከሚለይባቸው ባህሪያት ውስጥ አንዱ በውስጡ የሚገኘው ቅንጣት የኤሌክትሪክ ባህሪ ስላለው ነው። በውስጡ ያለው ኦክሲጅን መጠነኛ የኔጌቲቭ ባህሪ ሲኖረው፣ ሃይድሮጂኑ ደግሞ መጠነኛ የፖዚቲቭ መልክ ስላለው እርስ በርሳቸው ትስስሩ የውሃን ቅንጣቶች ተጣብቀው እንዲሳሳቡ በማድረግ ልክ እንደ ማግኔት ተጋምደው አንድ የሆነ ባህሪ እንዲላበሱ ያደርጋቸዋል።
አላህ ሱብሓነሁ ወተዓላ ውሃ ይገርምሃል ከመፈጠር በኩል ሰማይና ምድርን ሳይፈጥር አርሽና ኩርሲይን ሳይፈጥር ወካነል አርሹ አለል ማኢ ይላሉ ነብዩ መሐመድ አለይሂ ሰላም። ይሄ አርሽ የሚባለው ዓለም ሳይፈጠር በስተፊት ውሃ ነው የተፈጠረው ይላል። አርሽ ያለው ውሃ ላይ ነው ይላል። ይሄ መሬቱ ያለው ውሃ ላይ ነው ይላል። ለይህማ ብሎ ስትቆፍረው ወደ ታች ታገኛለህ። እና ውሃ በጣም ወሳኝ ስለሆነ ወአንዘልና ሚነ ሰማኢ ማአን ጠሁራ ወዩነዝሉ ሚነ ሰማኢ ዩጠሂረኩም ይላል አላህ ሱብሓነሁ ወተዓላ። ከሰማይ ውሃ ነው ያወረድላችሁ ንጹህ የሆነ ውሃ። ከሰማይ የወረደ ውሃ ነጃሳነት የለውም። ናቹራል ፊሎሶፊ የሚል አለ፣ የተፈጥሯዊ ፍልስፍና። ውሃ፣ መሬት፣ እሳት እነኚህ ኃይል፣ ጉልበት ውሃ ውስጥ እንዳለ ነው ከዚህ የምንረዳው። ኦል ዴይስ የቀደምቱ ፈላስፋዎች እንደዛ ነበር የሚገልጹት። ይሄ ምንን ያስችላል? ውሃ ይፈሳል፣ ውሃ ይንቀሳቀሳል፣ ውሃ ይቀየራል። በፈሳሽነት፣ በጋዝነት፣ በጠጣርነት መልኩ ይቀመጣል ብለናል። እነኚህ ሁሉ ባህሪዎቹን አንድ ላይ ስታመጣቸው ውሃ በመንፈሳዊ እይታ ወይም ስፒሪቹዋል ቪው ማለት ነው ህይወት አለው ማለት ነው። የምታይበት አንግል ወሳኝ ነው። ሌላው ደግሞ ውሃ ቁልቁል ከመፍሰስ ባህሪው በመውጣት ዳገት ሲወጣ እንመለከተዋለን። በየት በኩል ካልን ደግሞ በእጽዋት ግንድ ውስጥ ሽቅብ ስሮችን በመጠቀም ወደ እጽዋት አናት ሲፈስ እናየዋለን። ልል የሆነው ውሃ በረዶ ሰርቶ በራሱ አካል ላይ ክብደት በማጣት ሲንሳፈፍ ደግሞ እንመለከተዋለን። ባህሮች በአጠቃላይ ጨዋማ ባይሆኑ ጣፋጭ ውሃ ሆኖ በነበረ የመሽተት ባህሪ ያላቸው ሲቆዩ ማለት ነው። ያ ውሃ ደግሞ በሚሸት ጊዜ ደግሞ ምን ያመጣል? በሽታ ኮሬና ምናመው ጧዑን ይለዋል በአረበኛው። ይሄ ኮራ ኃይለኛ በሽታዎች የሚመጣው እንትን ነው። ንፋስ ሲነፍስ ያን ሽታውን ስለሚያራግበው ውሃውን ስለሚበክለው በሽታ ይፈጠራል። አላህ ለኛ ጥቅም ብሎ ባህሮችን ጨዋማ አረጋቸው። ልክ ንፋስ ሲነፍስ የዛኔ ጨዋ እንትን እያመጣ ውሃውን እንትን ይለዋል፣ ያጥበዋል። ቆሻሻውን ይሄን ሽታውን ሁሉ ያስወግደዋል። እኛ ንጹህ አየር እናገኛለን። ውሃው የምንጠጣው ንጹህ አለ። ያኛው ግን ለኛ መከላከያ ነው። ጨርሶ ጨዋማ ሐሳብ ይሆን ደግሞ የሚፈሳው የሚፈልቀው የሚመጨው ጨዋማ ሐሳብ ይሆን እናልቅ ነበር። ጨው ጠጥተን ጨው በልተን እንዴት ብለን እንከርም ነበር። አላህ ለህክማው እንደዛ አደረገልን ማለት ነው። ውሃ ህይወት አለው። በሁለት መልኩ ማየት እንችላለን። ይሄ ህይወት አለው፣ አንድን ነገር ህይወት አለው ብለን የምንተነትንበት ግንዛቤ ውሃ ያሟላል አያሟላም በራሱ ጥያቄ ነው። ውሃ ልብ የለውም፣ የልብ ትርታ የለውም። ውሃ አያድግም በሳይንሱ ስትወስደው። ስለዚህ ውሃ እንደ ሰው ህይወት የለውም። ቅድም እንደገለጽኩልህ ውሃ ግን የህይወት መሰረት ነው። የውሃ ቅርጹ የሚወሰነው በቃሉ ትርጉም ጥሩ ወይንም መጥፎ መሆኑ ሳይሆን በድምፁ ድግግሞሽና ጥንካሬ እንደሆነም ጥናት ያሳያል። ድምፁ በሰውነታችን ውስጥ ባለው ውሃ ላይ ተጽዕኖ አለው። ለዚህም አይደል በድምፅ ቴራፒ ውስጥ ዝቅተኛና ረጋ ያሉ ድምጾች በሰውነታችን ውስጥ ያሉ ፈሳሾችን እንዲረጋጉና የጭንቀት ሆርሞን እንዲቀንስ በማድረግ ለጤና ጠቀሜታን እንዲሰጡ የሚያደርጋቸው። ስነ ፍጥረት በሙሉ ውሃ ከምግቡ በላይ ለመኖር የሚፈልገው ሆኖ ለጥቅሙ ከመጠጣት ባለፈ ትርጉሙንና ምንነቱን ለመመርመር ጊዜ ያለውም አይመስልም። ለምግቡስ ቢሆን ውሃ ከሌለ ከየት ይመጣል? ከውሃ መጠመቅ የድህነት ልጆች እንድንሆን፣ ድህነትን እንድንጀምር፣ የእግዚአብሔር ልጆች እንድንሆን ልጅነትን የምታስገኝ ጸጋ በውሃ የምትሰጠን ሆናለች። ያ እንግዲህ የውሃን ምሳሌነት
በመውሰድ ውሃ ሕይወትን እንዳስገኘች በብሉይ ኪዳን ውሃን ሕይወትን እንድታስገኝ እግዚአብሔር አዟት ያ እንዳስገኘች በአዲስ ኪዳን ደግሞ የዘላለም መንግስቱን እንድንወርስ የእግዚአብሔር ልጆች እንድንባል በጥምቀት ልጅነትን እንዲሰጠን በውሃ ተጠምቆ ስርዓትን ሰርቶልናል። ስለዚህ ለስርየተ ኃጢአት ለኃጢአት መስተስረይ እንዲሁም ደግሞ የእግዚአብሔር ልጆች እንድንሆን በውሃ እንድንጠመቅ በአዲስ ኪዳን ታዟል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይመጣም። ሰው ሲያምን ይጠመቃል እና መንፈስ ቅዱስንም ይቀበላል። በዚያን ጊዜ መዳን ይሆንለታል። ዛሬም ቤተ ክርስቲያን ውሃን መሳሪያ አድርጋ ትጠቀማለች። ጥምቀት በጣም ወሳኝ ነገር ነው ለክርስትና ሕይወት። ሰው ካመነ በኋላ መጠመቅ ይኖርበታል። ያም ደግሞ የክርስቶስን ሞት እና ትንሣኤ የምንመሰክርበት የሚታይ ሲምቦል ምልክት ቢሆን ጥምቀት ነው እና ጥምቀት እንዲሁ ሲምቦልም ብቻ አድርገን አንወስደው። የብዙ ነገር መገለጫ ነው፣ የደህንነታችን። ነቢዩ ዓለይሂ ሰላቱ ወሰላም በቀን 5 ጊዜ የታጠበ ሰው በላይቶ ላይ ቆሻሻ ይገኛሉ ያሏቸው ሲመስሉላቸው፣ አይገኝም አሏቸው። እንደዚሁ 5 አውቃት ሶላት የሰገደ ሰው የማዕና ቆሻሻ ወንጀል የለበትም ብለው ሲናገሩ በቀን ምን ያህል እንደምንታጠብ ቢያንስ ሰውየው እንኳን በሳምንት 1 ጊዜ ይታጠብ ይላል። ሰውነቱን ውዱ ሲያደርግ በቀን 5 ጊዜ ያው ውዱ በፈታ ቁጥ ታደርጋለህና ይሄ ሁሉ መድኃኒት ነው። ውሃ ይሄ ሁሉ ተአምር ካለው ምንድነው ውሃ ውስጥ ያለው የሚል ጥያቄን ያጭራል። ምን ተአምር ነው ውስጡ ያለው? እንዲሁ ላዩን ስናየው ምናልባት ውሃ ሃይድሮጂን 2 ሃይድሮጂን አተም እና 1 የኦክሲጂን አተም ውህድ ነው እንላለን። ግን ውሃ በውስጡ ከዛ በላይ ነው። ኦክሲጂን ውሃ ውስጥ አለ። አሳ መኖር የሚችለው በዚህ ነው። አልጌ ውሃ ውስጥ አለ። ባክቴሪያዎች አሉ ውሃ ውስጥ፣ ለስነ ምህዳር በጣም ጠቃሚ የሆኑ ባክቴሪያዎች። ስለዚህ እነኚህ ሁሉ በአንድ ወይም በሌላ መልኩ የህይወት መሰረት ናቸው። ውሃ የዓለም ኢኮኖሚዋን የምታሳድግበትና የየሀገራት ኃያልነት ከፍ የሚልበት ቁልፍ የንግድ መጓጓዣ ሆኖ ለሌ ሆነው ፈሳሽ ግዙፉን መርከብ ተሸክሞ ለሰው መኖር መልኩን ሲቀይር እናየዋለን። ለዚህም ነው የባህር ማለፊያ ያላቸው ሀገራት በውሃ አማካኝነት ኃያልና በኢኮኖሚ ብርቱም የሆኑት። የዓለም የኢኮኖሚ ትልቅ ሚዛን፣ መውጫና መግቢያ፣ አልፎም የፖለቲካ መዘወሪያ ሰፊ አውራ ጎዳና ሲሆን በሌላ መልኩ እናየዋለን ብርቱ የሆነ ውሃ። ይቺ ለምንጠጣት 1 ብርጭቆ ውሃ 2 ወይም 3 ጠርሙስ ውሃ በቀን አይደለም። ለመጓጓዣ እኮ የሆነን ዘንድ በድንቅ አሰራሩ ውሃን ሰራ፣ ሰበሰበ። ለዚህ ነው ኢትዮጵያም የውሃ በር ይኑረኝ የምትለው። ምክንያቱም ይህን ውሃውን እግዚአብሔር ከሆነ የሰጠ አንዱ ከልካይ ለማኝ ሌላው ተለማኝ ለምን ይሆናል? እግዚአብሔር እኮ ይሄ ብሉ ናይል የምንለውን እንውሰድና አባይኛ የምንለው በቂ ስለሆነ ሰጪው ፈጣሪ በቂ ነው አለ። ለኢትዮጵያም በቂ ነው፣ ለግብፅም በቂ ነው፣ ለሱዳን በቂ ነው፣ ለሌሎችም በቂ ነው ብሎ አንድ ወንዝ ሰጠን። የማይበቃ ቢሆን ኖሮ እኮ አንዳንድ ለሁላችንም ይሰጠን ነበር። ስለዚህ እግዚአብሔር ሰጪው ያላለውን እኛ ተቀባዮቹ የኔ ነው አትንኩብኝ፣ ምንም ኮንትሪቢዩሽን የለው፣ የኔ ነው አትንኩ፣ የለ ለሁላችን ይበቃል
አይበቃንም ብለው የምናስበው ስስት ነው፣ እኔነት ነው፣ ለሌላው ደንታ ቢስ መሆን ነው። ሳይንስና እምነት የየራሳቸውን ምልከታ የሚያስቀምጡበት በነፃ የትም ስፍራ የሚገኘው ውዱ የተፈጥሮ ስጦታ ሕይወት ላለው ሁሉ ከእርሱ ውጪ መኖር የዘበት ያህል ነው። በዚህ ሁሉ መሃል ውሃ ምንድነው የሚለው ቃል ስለ ምንነቱ በቂ መልስ ባይገኝለትም በተፈጥሮ ውስጥ ግን ትልቁ ሀብትና የህልውና ጥያቄ መሰረት መሆኑ አማራጭ ውስጥ የማይገባ እውነት ነው።